ሮዛን አለማድነቅ መቼም ንፍግነት ነው። ሮዛ በቃ የወንድሟ መከታ ብያታለሁኝ። ባለፈው ፓርት ላይ እንደተመለከታችሁት ማሂ እንግዲህን ከናታን ጋር አብራ የተኛችበትን ፎቶ ወይም ደግሞ ቪዲዮ ማስረጃ እንደያዘችበት ሁላችንም እናውቃለን። እና ያንን ነገር እንግዲህ ግን ለሰላምዬ ለማሳየት ያላደረገችው ጥረት የለም ነበረ። ሰላም ደግሞ ስራዋን እያየች እንኳን የማሂን ስልክ ልታዩ አይደለም ዞር እንኳን ብላም አላየችውም ነበረ። ወይዘሮ ሂሩት ነበረች አሁን ላይ እንግዲህ የናታንንና የሰላምን የፍቅር ግንኙነት ከማሂ ጋር እንግዲህ በፍጹም የማትፈልገው አሁን ላይ ወይዘሮ ሂሩት ደግሞ ለክብሬ ብዬ ልጅን ማስከፋትም ሆነ ማስቀየም የለብኝም፣ ልጄ ከፈለገው ሰው ጋር የመኖር መብት አለው፣ ከፈለገው ሰው ጋር ይኖር ብላ ሰላምዬን ይቅርታ ጠይቃ እንግዲህን ይቅርታዋን ተቀብላ ሰላምም ናታንን እንግዲህን እንዳትጎጅብኝ የፈለጋችሁትን አድርጉ፣ በመካከላችሁ አልገባም ስትል ለሰላም ቃል ገብታላታለች። ሌላው ናታንንም ጠርታ እንግዲህ ምንድነው ያለችው? ምንድነው አንተ ልጅ ግን ተግባርህና ወሬህ እየተገናኘልኝ አይደለም። ሰላምን ወዳታለሁ፣ አፈቅራታለሁ፣ እሷን ካጣሁኝ እሞታለሁ ስትለኝ ነበረ የከረምከው እና ዛሬ ግን ከማሂ እቅፍ ውስጥ ነው ያገኘው ስትለውም እንግዲህ ግን ናታንም ይህንን ነገር ምንም ነገር እንደማያውቅና ሁሉም ነገር በስህተት እንደሆነ በስካር መንፈስ እንደሆነ ለሂሩት አስረድቷት ነበረ። ሂሩት ደግሞ ያም ሆነ ይህ እንግዲህን ዛሬ ላይ አቅፋት የተኛው ለማሂ ምን አይነት ትርጉም እንደሚሰጣት ስለማታቅ ነው አይደለ ስትልም እንግዲህን ይህንን ነገር ትነግረዋለች። በነገራችን ላይ ማሂ ልጅ ነች፣ ማሂ እንድትጎዳ አልፈልግም ስትልም ነግረዋለች ማለት ነው። እና ሌላው እንግዲህን ያው እንዳያችሁት ሰላምና ናታን አሁን ላይ ያው ሂሩትም ፈቅዳላችኋል እንግዲህም በመካከላቸው ጣልቃ አልገባም ብላ እና ዛሬ ላይ እንደተመለከታችሁት ደስ የሚል የፍቅር ምሽት እንግዲህን አሳልፈዋል። እነሱም እንግዲህን ይህን ነገር እያደረገችው በሮዛ ምክንያት ነው። ሮዛ እንግዲህን ያንን ፎቶ ማሂ ለሰላም አሳይታት ቢሆን ኖሮ እንግዲህን ዛሬ ላይ ይህንን የፍቅር ምሽት አያሳልፉም ነበረ። ማሂ እንግዲህን ስልኩን እንዳስቀመጠችው ሮዛ ከየት መጣች ሳትባል ስልኩን ሰላም ታነሳው ስትል ማሂ ሮዛ እንግዲህ ቀድማ ታነሳዋለች ያንን ስልክ። በዚህ ጊዜ ማሂ በጣም ተናዳ ነበረ። ምክንያቱም እንዴት ስልክን ታነሳዋለች ሳታየው ምናምን በማለት ማለት ነው። እና ሮዛም እንግዲህ ግን ስልኩን እንደያዘችው የማሂን ማለት ነው። ማሂም አምጪ ስልኬን ትላታለች። ከዛ ወይ ያንቺ ስልክ ነው እንዴ? የኔ ስልክ እኮ መስሎኝ ትላታለች። ያንቺን ስልክማ ሂጅና እዛ እብድሽ ጋር ወይም ደግሞ ኪስሽ ውስጥ ፈልጊው እንጂ ያንቺ ስልክ እኔ ጋር ምን ያደርጋል ስትልም ማሂም ትመልስላታለች። ትርፍ ንግግር ባንነጋገር ጥሩ ነው ስትላትም ማሂም በዚህ ጊዜ ትርፍ አካሄድን ባንካሄድ ጥሩ ነገር አይመስልሽም ስትልም ትመልስላትና ማሂም ቀጥታ ትወጣለች ከዛ ከኪችን ማለት ነው። ሰላም በዚህ ጊዜ ቆይናና ምን እየተካሄደ ነው? ምን ተፈጥሮ ነው የሚል ጥያቄ ነበረ ሮዛን የጠየቀቻት። ሮዛ ደግሞ ዝም ብላ ነው ባክሽ እሷ አትርሱ ይበይነች ስትልም ትመልስላትና ቀጥታ ወደ ናታን ጋር ነበር ሄደችው። ወደ ናታን ጋር ስትሄድ ባለፈው ፓርት ላይ ሮዛ ማሂ እንግዲህን ከናታን ክፍል ስትወጣ ተመልክታታለች። ግን ናታንን በወቅቱ ጠይቀው ነበረ። ምንድን ነው ማለት ምን ትሰራለች እችሌ በጠዋት አንተ ክፍል ስትለውም እንግዲህ እንጃ ዝም ብላ ነው ባክሽን ክፍሌ ትመላለሳለች አለ አይደለ የሆነ ኬርሌስ ሆኖ ነበረ የመለሰለት ማለት ነው። ግን ዛሬ ላይ ደግሞ ለሮዛ ሁሉም ነገር ግልጽ ሆኖላታል ማለት ነው። ምክንያቱም አንደኛ ፎቶውን አይታለች፣ ሲቀጥል ደግሞ ባለፈው ላይ እንግዲህ ሰላምና ናታን ሲተቃቀፉ የጆሮ ጌጥ አግኝታ ነበር። ያ የጆሮ ጌጥ እንግዲህ የማሂ ነበረ ማለት ነው። እና ሰላም ግን እንዳታየው ብላ የሆነ ሽፉን አድርጋ ይዛው ነበረ፣ ሳታያት ይዛው ነበረ እንግዲህ ያንን ጆሮ ጌጥ ይዛው የወጣችው ማለት ነው። እናም ይሄ ምንድን ነው ምናምን ስትለውም እንግዲህ ምኑ ሲልም ይሄ ጆሮ ጌጡ ምንድን ነው ስትለው እንዴ ምን አውቃለሁ የእናንተ ይሆናል ስትልም ታዲያ አንተ ክፍል ምን ይሰራል ስትለው እና ሰላም ነች አንስታ የሰጠች ስትለው እንግዲህ ናታን በዚህ ጊዜ በጣም ይደነግጣል። ምክንያቱም በቃ ያላሰበው ነገር ይሄ ነገር እንግዲህ ጉብዳ ሲፈጠርበት ከዛ በዚህ ጊዜ እንግዲህ ሮዛ ይኸውልሽ እንዴት ብዬ እንደማስረዳሽ አላቅም፣ በወቅቱ ራሴን አይደለሁም ነበረ ሰላምዬ ከዚህ ከቤት እንደወጣች እኔ በጣም ጠጥቼ ነበረ፣ ሰክሬ ነበረ። ስለዚህ በዛን ቅስፈት ከዛ ወዳ ምን እንደተፈጠረ አላቅም፣ ስጠጣ ብቻ አስታውሳለሁ። ከዛ ወዳ ራሴን አላቅም ነበረ እና በዛን ቅስፈት ነው እንግዲህ የሆነ ነገር የተፈጠረው ስትልም እንግዲህ
ናታንም ለሮዛ ይነግራታል። ለሮዛ መናገሩ አሪፍ ነገር ነው። ምክንያቱም ሮዛ የሆነ ምክንያት ትፈልጋለች። ሲቀጥልም ደግሞ ይሄ የቪዲዮ ወይም ደግሞ የፎቶ ማስረጃ ሰላምዬ ጋር ሳይደርስ እንግዲህ ግን ሮዛ እንደምታጠፈው አንጠራጠርም። እና ማሂም ሮዛም እንግዲህም በቃ አብሽር ወንድሜ፣ ሁሉንም ነገር አብረን እናልፈዋለን፣ እንዳታስብ እንዳትጨነቅም በማለትም እንግዲህ ተነግረውና ከዛ ታጽናናዋለች ማለት ነው። ናታን አሁን ላይ በጣም የጨነቀውና የጠበበው ነገር ይህንን ነገር ሰላም ካወቀች እምነቷን እንደበላሁኝ ነው፣ እኔ በጣም አስከፍቻታለሁ፣ እኔ ለእሷ የምገባት አይደለሁም ሲልም እንግዲህ ግን ሮዛ እየነገራት ነበረ ማለት ነው። እና ሮዛን በቃ ምንም ነገር አይፈጠርም፣ ይህንን ነገር እናልፈዋለን ብለን ማጽናንተዋለች። ሰላም ወዶቼ እንዴት ናችሁ? ደህና ናችሁ ወይ? ናለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ቱም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሮዛ ድራማ ይዘንላችሁ ቀርበናል። እናም ሮዛ እንግዲህን ያንን ፎቶ ለማጥፋት የሆነ አይዲያ መፈለግ ነበረባት። እሱም ምንድን ነው? እናቷ ጋር መደወል ነበር። እናቷ በእርግጥ እንደማትመጣ አስቀድማ ነግራታለች። ቀጥታ ማሂ ጋር ትሄድና በተደጋጋሚ እየደወለ ማሚ እኮ አመሸች፣ ማሚ እኮ ስልክ አታነሳም ስትልም ለማሂ ትነግራታለች። ማሂም ቆይና ገና እኮ ነው ሰዓት ትመጣለች ስትልም ወይ ማሂ ደግሞ እስከዚህ ሰዓት መቼ ነው አምሽታ የምታውቀው? እስኪ ስልክሽን ስጪ ባይሆን ያንችን ታነሳዋለች ስትልም ምነው የእናቴን ጡጣ ብቻ አላደኩ ማልሽ ገና ማለት ገና 3 ሰዓት አይደል ልትመጣለች አልኩሽ አይደል ስትልም ወይ ማሂ አሁን ስልኩን ስጭኝ አንቺን ታነሳዋለች ስትልም ማሂም እነዛ ፎቶዎቹን በጭራሽ በወቅቱ አልተጠራጠረችም እና እሺ በቃ ያንቺን ሳታነሳ የኔን ታነሳችማ ጉር ነው ምናምን ብላ ያንን ስልኳን እንግዲህ አንስታ ለሮዛ ትሰጣታለች። ሮዛም ሄሎ ማሚ አውድ ሮዛ ነኝ እያለችም እንግዲህ ቆይ ወደዛ ክፍሌ ምናምን አለ አይደል በእጇ ጠቆም አድርጋ ለማሂ ትነግራታለች። እና ማሂም እንግዲህን በወቅቱ ያው አልጠረጠረችም ነበረ። ሮዛ በዚህ ጊዜ ስልኩን ክፍሏ ይዛ ሄዳ ወንድሜን በዚህ በማይረባ ተልካሻ ነገር እስረኛ ወይም ባሪያሽ አድርገሽ ስታዩ ሳይሽ ዝም ብያ ላይሽም፣ ስለዚህም እነኚህ ፎቶዎች መጥፋት አለባቸው ወይዘሮ ማሂ ትልና እነዛን ፎቶዎቹንም እንዳለ ፎርማት ታደርጋቸዋለች። እና በወቅቱ እንግዲህን በዚህ ጊዜ እንግዲህ ቆየት ብላ ማሂ ትባንናለች። አይ በፍጹም ሄማ ሊሆን አይችልም አይታደርገውም ስትልም ነበረ። ይህንን ነገር እንግዲህን ሮጣ ወደ ሮዛ ጋር ስትሄድ ሮዛ እንግዲህ እንዳያችሁት ፎቶዎቹን አጥፍታ ጨርሳለች ማለት ነው። ከዛ ስትመጣ ውይ ይቅርታ ቆይሁብሽ አይደለ ስትልም እንግዲህ ያንን ስልክ ትመልስላታለች። ማሂ ሮጣ እንግዲህ ፎቶዎቹን ነበር ያየችው። ፎቶዎቹን እንግዲህ ግን ስትመለከት እነዛ ፎቶዎች የሉ ማሂን ሮዛን እንግዲህ እጇን ይዛ ማሂ አልጋ ላይ ነበር የወረወረቻት። እነዛ ፎቶዎቹ የኬዱ የምን ፎቶ ስትላትም ይኸውልሽ እኔ እኮ ዝም ብዬ ስታይ ፋራ መስልሻለሁ እንደ ስትላትም ይሄንን ስላጠፋሽው ይሄ ብቻ ይመስልሻል ያለ መረጃ ስትላትም ትነግራታለች። ፋራ እናትሽንማ እኮ መናገር አይጠበቅብሽም። ፋራማ የሆንሽው እኮ የማይወድሽን ሰው እንዲወድሽ ማስገደድሽ ነው ስትልም ትመልስላታለች ማለት ነው። ማሂ በዚህ ጊዜ ይኸውልሽ ሮዛ በንጅ ነው የምትጠፊው፣ እገልሻለሁኝ አለቅሽም ስትላትም ወይኔ ሊገለኝ ነው ድረሱልኝ እያለችም ደግሞ ማሂ ሮዛ እንግዲህ ከን እየቀለደችባት ነበረ። ትሰሚኛለሽ ከወንድሜ ራስ ላይ እስካልወረሽ ድረስ እኔ መቼም ቢሆን አልወርድም ካንቺ ላይ። ይኸውልሽ አንቺ አንድ እርምጃ በተራመሽ ቁጥር እኔ ቀድሜሽ 2 እርምጃ አራመዳለሁ ስትልም ሮዛም ለማሂ ትነግራታለች። ይህንን ብላት እንግዲህ ማሂም ሮዛም እንግዲህ ጥላት ትሄዳለች። ማሂ በዚህ ጊዜ ቆይናና እኔ ነኝ ፋራዋ ደግሞ ናታን ይወደኛል፣ ደሞስ ባይወደኝስ እኔ መውደዴ ፋራ ያስብለኛል። ለዚህ ንግግርሽ እያንዳንዷ ቃላት ዋጋ ትከፍያለሽ፣ እመኔኝ ሮዛ ይቅርታ ትጠይቅኛለሽ ስትልም እንግዲህ ግን ቀጥታ ትታት ትሄዳለች ማለት ነው። እና ሌላው እንግዲህ ወደ ናታን ጋር ሄዳ ነበረ ሮዛ። ናታን እንግዲህ ግን ማሚ ምነው አመሸች የሚል ጥያቄ ጠይቋት ነበረ። እሷም እንደማትመጣና ባይሆን ነገ እንደምትመጣ ነግራኛለች ስትልም ትነግረዋለች። በዚህ ጊዜ ናታን እንግዲህ የሆነ ጥያቄ እንግዲህ ይመጣለታል። እሱ ምንድን ነው? ከሰላም ጋር ደስ የሚል የፍቅር ምሽት ማሳለፍ። ይህንን ነገር ደግሞ ለማድረግ ቀጥታ የሮዛ እርዳታ ያስፈልገዋል። ሮዛም እንግዲህ እርዳታዋ እንደሚያስፈልገው ሲነግራትም ሮዛ በወቅቱ ይህንን ነገር አላደርግም ብላ ነበረ። ከዛ
እንግዲህ ግን ሲለምናት ቆይናና እኔ እናንተ የፍቅር ግንኙነት ሁሌ እኔ እርዳታ ያስፈልጋል ማለት ነው ስትልም እንግዲህ ስትመልስላት አወዴን ውደት የአንቺ እርዳታ ያስፈልገኛል እባክሽን ብሎ ሲለምናትም እሷም እሺ ብላል እሺ ትለዋለች። እሱም እንግዲህ ማሂን እንድትይዝላት ነው። ማሂ አሁንም እንደ ቀድሞው እንግዲህ የሰላም አባት ነኝ በማለትም እንግዲህ በድጋሚ ሮዛ ወደ ሆነ ቦታ ወስዳ እንግዲህ አስራት አስቀምጣታለች። እና አስራ እንግዲህ እንዳስቀመጠቻት ቆንተ የጨረጨስክ ሽማግሌ ስማኝ ስትለው ስሜ ቢሊሌ ነው፣ በስሜ ስታልጠራሽ ድረስ መቼም ቢሆን አልሰማሽም ትላታለች። እኔ ምን አገባኝ ስም የማይሆን ማይሆን እኔ ይመለከተኛል እንዴ ስትልም ቆይ አንቺ ለምንድን ነው ከዛ ከቤት የማትወጪው? ጭራሽ ደግሞ ከናታን ጋር አደርሽ አሉ ሲላትም ቆይ ይህንን ነገር ወሬ ብሎ ማን ነው የሚነግረህ? መቼም ናታን ይህንን ወሬ ብሎ ለፍቅረኛው አባት አይናገርም። እርግጠኛ ነኝ ሮዛ ነች እንደዛ የምትናገረው አድረስ ሮዛ ደግሞ ማነች ምናምን ይላታል ማለት ነው። እሱንም አውቆ ያሳያታለሁኝ እሷ ነች እንደዚህ የምታደርገው አለቃትም እያለችም እንግዲህ እየዛተች ነበረ። እና ደግሞ አሁንም ከዛ ከቤት መውጣት አለብሽ ስላትም ቆይናና ልጅ ለምንድን ነው በዚህ ልክ የተደበቀችው? ይህን ያህል ነው እንደምትፈራሽ ስትል የኔ ልጅ ነች እንጂ አንተን የምትፈራሽ አይ ብሎም እንግዲህ በመሳቅም እንግዲህ ሮዛም ትታት ትሄዳለች ማለት ነው። እንዴ አስራችሁኝ ወደ ነው የምትሄዱ ፎቶ ምናምን ስትልም እንግዲህ ሮዛም ቀጥታ ትታት ትሄዳለች ማለት ነው። ሌላው እንግዲህ ግን ሰላምዬ ነኝ ሰላም እንዳያችሁት እንግዲህ ናታን ቆርቆሮ ይቀሰቅሳታል ማለት ነው። ነይና በእኔ እቅፍ ውስጥ ሆነሽ ጨረቃዋን ማየት አለብሽ ይላታል። እንግዲህ ግን ሰላምዬም በሩን ከፈት አድርጋ ስታየው አበባ በአበባ ነበር። እና ወዶቼ ሮዛ ድራማ ይሄን ሊመስል ነበር። ቀጣይ እስከምንመጣ መልካም